ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁም በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታደርጉ በአክብሮት እየጋበዝን ትናንት በተደረገ የእንግሊዝ ፕሪሚየር ሊግ ተጠባቂ ትልቅ የሳምንቱ ጨዋታ በኢትሃድ ማንቸስተር ሲቲ ሊቨርፑልን ያስተናገደበት ጨዋታ እንግዲህ በሲቲ ፍጹም የበላይነት 3-0 የአምናውን ሻምፒዮን ሊቨርፑልን በሜዳው በማሸነፍ ፔፕ ወደ አርሴናል ያለውን የነጥብ ልዩነት ወደ 4 ሲያጠብ ሊቨርፑል ከነበረበት ደረጃ ዝቅ ብሎ 8ኛ ደረጃ ላይ እንዲቀመጥ ያስገደደ ውጤት ከኢንተርናሽናል ብሬክ ቀደም ብሎ የተመዘገበ በዚህ የመጨረሻ ሳምንት የእንግሊዝ ፕሪሚየር ሊግ ውጤት ሆኗል። የአርነ ስሎት ሊቨርፑል የአምና ሻምፒዮን መሆኑን በድጋሚ በጨዋታ እንቅስቃሴ ፍጹም ብልጫ ተወስዶ የሻምፒዮናነት አይደንቲቲ የተላበሰ ስብስብ እንደማይመስል የታየበት፣ ፔፕ ወደ ቀድሞ ሪትምና የአሸናፊነት መንገዱ እንደተመለሰ የሚያረጋግጥ አስደናቂ ድል ለፔፕ ጋርዲዮላ። ለአርነ ስሎት በርካታ የቤት ስራዎች እንደሚጠብቃቸው አልፎ ተርፎም አሰልጣኙን በላቀ ደረጃ ትልቅ ጫና ውስጥ ሊከት እንደሚችልም የሚጠበቅ ውጤት ነው የተመዘገበው በኢትሃድ። ጨዋታው እንዴት ተመለከታችሁ? ይሄ ውጤት ለሊቨርፑል ደጋፊዎች ሊቨርፑል ቢያንስ በእንዲህ አይነት የጨዋታ ልዩነትና ውጤት ይሸነፋል ተብሎ ያልተጠበቀ፣ ፔፕ ጋርዲዮላ እንዲህ አይነት ፍጹም የበላይነት ይወስዳል ተብሎ በሊቨርፑል ላይ በተለይ ከሰሞነኛ ብቃት መነሻ በማድረግ ያልተገመተ ጨዋታ ነው። አወዛጋቢ ጉዳዮች ነበሩት። ሲቲ አጋጣሚ በመጠቀም ጌም ውስጥ አድቫንቴጅን አቶ አድቫንቴጅን ድጋሚ ያገኘበት የጨዋታ ስልት፣ ሊቨርፑል ያገኘውን አድቫንቴጅ ደግሞ ማስቀጠል ወይም ጠብቆ ዳግም ለመነሳሳት እንዲያመች የሆነ ተርኒንግ ፖይንት ተፈጥሮ እንኳን ያንን ያልተጠቀመ ሊቨርፑል እንደ ቡድን ለሁለት ተከታታይ ጨዋታ ማድሪድ እና ቪላን ያሸነፈ የሊቨርፑል ተነሳሽነትና ፍላጎት ቀጣይነት ይኖራል ተብሎ በብዙ መልኩ ሲጠበቅ ካለፉት ተከታታይ ሽንፈቶች በብዙ ርቀት ደግሞ የባሰ በርካታ ክፍተቶችና ጥንካሬ የጎደለው እንቅስቃሴ በተስተዋለበት የምሽቱ ጨዋታ ማንቸስተር ሲቲ በሚገባው ውጤት 3 ነጥብ ከሊቨርፑል መንጠቅ ችሏል። የጨዋታው ኮከብ የሆነው ጀረሚ ዶኩ ፍጹም የሊቨርፑል ተጫዋቾች ላይ ምሽት ያሳየው ብልጫና እንቅስቃሴ ተጫዋቹ ምናልባት በሲቲ ቤት እስካሁን ድረስ በነበረው ቆይታ ባደረገው አስተዋጽኦ እንደ ትናንት ምሽቱ ዶኩ ከፍ ብሎ ወይም ውጤታማ እንቅስቃሴ ያሳየበት በሲቲ ማሊያ ምናልባት ምናስተውሰው የተለየ ጨዋታ የለም እንደ ትናንት ምሽቱ። ሲቲ ስለ ኦርጋናይዜሽን ሲነሳ መለኪያ ፔፕ ጋርዲዮላ ነው ስንል ነበር በትናንትናው ቅድመ ጨዋታ ግምገማ። ሲቲ ወደ ራሱ ሪትም ወደ ራሱ ቅኝት ያውም ፔፕ በሚፈልገው ወር መነሳት፣ ወደ መሪው መቅረብ፣ የመሪውን በውድድር ዓመቱ ተቃርቦ መሪው ላይ ጫና ፈጥሮ ከኖቬምበር በኋላ የፔፕ ጋርዲዮላ ቡድን ሁሌም አደገኛነቱን የሚያሳየው ከዚች ወር አንስቶ የማሸነፊያ መንገዱን በዚህ ወር ይጀምራል። ከዚህ ወር በሚቀጥሉ ወራት ደግሞ በበለጠ ሲቲ ራሱን የሚያደራጅበትና አስፈሪነቱን ያ የማሸነፍ ስነቦና ጥንካሬውን ከፍ አድርጎ ተጋጣሚ ላይ የሚያሳይበት የሲቲ ሞመንተም የሚጠበቅበት ወር ነውና በዚህ ወር የዛሬ ዓመት እንግዲህ ሲቲ በዚህ ብቃት ላይ አልነበረም። በርካታ ድክመቶች ይነሱ ነበር። ለምሳሌ የማንቸስተር ሲቲ የተጠናቀቀው የውድድር ዓመት ሲዝኑ እንዲበላሽ ወይም የፔፕ ያልተጠበቀ ውጤት እንዲመዘገብ በዋነኝነት እንደ ምክንያት ሲቀርብ የነበረው የባለንዶር አሸናፊው ሮድሪ ነው። ነገር ግን ከአምና ጀምሮ ፔፕ በግለሰቦች ደረጃ ጥገኛ የሆነ ቡድን ገንብቶ አያውቅም።
የሮድሪ ጉለት ሳይሆን ሲቲ በአጠቃላይ ሪፎርም እንደ አዲስ መገንባት መታደስ የሚፈልግ ቡድን ስለሆነ ነው እንጂ የሮድሪ ጉለት እንደ አንድ ትልቅ ኢሹ ተነስቶ የሲቲን ሙሉ ሲዝን እስኪበላሽ ድረስ የሚያበቃ አይደለም ስንል ነበር። አሁን ሮድሪ በሌለበት ነው እንግዲህ ሲቲ በዚህ ደረጃ አስፈሪነቱን በተለይ ሜዳ ውስጥ በርካታ ቴክኒሻል ተጫዋቾችን በመያዙ ችግርን የሚመጣውን ጫና አምና መብትሄ ያጣለትን ጉዳይ ዘንድሮ ደግሞ በቴክኒሻል ተጫዋቾች መብትሄዎችን አፋጣኝ በሆነ ምላሽ እየሰጠ ተጋጣሚን የሚያሸንፍበት መንገድ የቀድሞ የማንቸስተር ሲቲ ያ የማሸነፊያ መንገድ መመለሱን ያረጋገጠ ጨዋታ ነው። ጨዋታውን እንዴት ተመለከታችሁት? በርካታ ነጥቦች ይነሳሉ። ከረፍት በፊትም ከረፍት በኋላም በሁለቱም 45 ሲቲ ሊቨርፑል ላይ በዚህ ደረጃ እንዴት ተጽዕኖ ሊፈጥር ቻለ? ሊቨርፑል ካለፉት ጨዋታዎች በባህሪም ባጨዋወትም የተለየ ተጋጣሚ ባለፉት ከነበሩ ሽንፈትም ድልም ባስመዘገበበት ክለቡ የማንቸስተር ሲቲ የትናንትናው የጨዋታ ስትራቴጂ ሊቨርፑል በዚህ የውድድር ዓመት ከየትኛውም ተጋጣሚ ጋር ያልገጠመው አዲስ ሲስተም ሆኖ ሊቨርፑል ሙሉ በሙሉ ጨዋታው ላይ ኮንትሮል አድርገው ሊቨርፑል የራሱን የጨዋታ ሲስተም እንዳይተገብር በተለያዩ የታክቲክ ብልጫዎች ፔፕ በአዲስ ስትራቴጂ እንግዲህ ጨዋታውን የሚገባውን 3 ነጥብ በአስፈላጊው ሰዓት በአስደናቂ አጫወት ማንቸስተር ሲቲ ሊቨርፑልን ማሸነፍ ችሏል 3-0። አርነ ስሎት አምና በሙሉ ሲዝን 4 ጨዋታ ብቻ የተሸነፉ በሙሉ ሲዝን አነስተኛ ግብ ያስተናገዱ አምና በዚህን ሰዓት ሊቨርፑል ከ8 በላይ ግብ በሁሉም ውድድሮች ያላስተናገደ አሁን ግን ከ20 በላይ ግብ የተቆጠረበት በዚህ ደረጃ የአምና ሻምፒዮን በአንድ እንዲህ ሲወርድና ግራፉ ሲያስቆለቁል ብዙም የተለመደ አይደለም። ሌስተር ሲቲ ከመጀመሪያ 11 ጨዋታ 4ቱን ተሸንፏል። ቼልሲ 5ቱን ተሸንፏል በተመሳሳይ ልክ እንደ ሊቨርፑል። ነገር ግን የሊቨርፑል ሞመንተም መውረድና የአሸናፊነት ጥንካሬ ቢያንስ በሲዝኑ አጀማመር ሊቨርፑል ማሳየት የሚገባውን እንኳን የሜዳ ውስጥ እንቅስቃሴ ከ2 ጨዋታ በዘለለ ብዙም ለደጋፊው ሳቢ ያልሆነ የቀድሞውን አስፈሪነቱን ያጣ ፊር ፋክተሩን 100% ከላዩ ላይ የተገፈፈ ቡድን ሆኖ ነው እየታየ የሚገኘውና ይሄ ምናልባት ከቡድን ስብስቡ ከቡድን ጥራቱ ሳይሆን ከአሰልጣኙ አቅም ጋርና ችሎታ ጋር እንግዲህ ከፍተኛ ጥያቄ ሊያስነሳ ይችላል። የአምናው ሻምፒዮን የሆነው ቡድን ውስጥ በኋላ መስመር የሚሰለፉ 4 ተከላካዮች፣ በአምናው ሻምፒዮን በሆነ ቡድን ውስጥ በአማካይ ስፍራ የሚሰለፉ 3 ተጫዋቾች ባሉበት ሊቨርፑል በዚህ ደረጃ ጉለት ክፍተቱን ችግሩን ለመቅረፍ ይሄን ያክል የጨዋታ ጊዜያትን እንዴት ሊያስፈልገው ቻለ? አዳዲስ አቀራረብ አዳዲስ አፕሮች ለምንድን ነው ለሊቨርፑል በባህሪ ለመቋቋምም ቻሌንጅ ለማድረግም በዚህ ደረጃ እየከበደ የመጣው? ይህንንም ጉዳይ ማንሳት አለብን እና ለስሎት ጊዜው ለሊቨርፑል ደጋፊዎች እንደ ማስታገሻ 2 ምርጥ ውጤቶችን አስመዘገቡ። ኮንቲኒቲ የለውም፣ ሊቀጥል አልቻለም። እንደገና ካለፉት ተከታታይ ሽንፈቶች ሊቨርፑል ላይ የሚስተዋሉ ባህሪ በባሰ ደረጃ ትናንትና ሲስተዋል ደግሞ ሊቨርፑል እንዴት በአንዴ ተነስቷል፣ ወደ ሪትሙ እየመጣ ነው። በአስደናቂ ሁኔታ 2 ጠንካራ ክለቦችን አሸንፏል። በርካታ ነጥቦች ተነሱ፣ ግን አልቀጠልም። እንዴት የሚለው ጉዳይ ደግሞ ለመወያያነት መቅረብ አለበት። ፔፕ ጋርዲዮላ በአሰልጣኝነት ዘመኑ 1000ኛውን ጨዋታ ባደረገበት 718ኛውን ድል በሊቨርፑል ላይ ባሳካበት በሲቲ ቤት ደግሞ 388ኛውን ድል ነበር ትናንትና ፔፕ ጋርዲዮላ ማሳካት የቻለው። አስደናቂ ጨዋታ ነበር። ምርጥ የሲቲ የታክቲክ የበላይነት፣ የቴክኒሻል ተጫዋቾች ነፃነት ሊቨርፑልን በተለያየ የጨዋታ አቀራረብ አሳማኝ የሆነ 3 ነጥብ ከ3 ግብ ጋር ንጹህ ግብ ይዘው ኢትሃድ ላይ ፔፕ ሰለብሬት አድርጎ ሊቨርፑሎችን አንገት በሚያስደፋ ውጤት ሲቲዎች ደግሞ ቀና ብለው ወደ 2ኛ ደረጃ መቀመጥ ያስቻለ አስደናቂ የዶኩ ብቃት፣ የአማካይ ስፍራ ብልጫ፣ የተደራጀ የተከላካይ ክፍል፣ የመከላከል ጥንካሬ ታክሎበት እንግዲህ ማንቸስተር ሲቲ ምሽቱን በሜዳው ሲደምቅ ነበር ያመሸውና ለአርነ ስሎት የቤት ስራቸውን
እንደገና ወደ ታች ወርደው በደንብ እንዲመለከቱ የበለጠ ጫና የሚፈጥር ሌላ ውጤት የተመዘገበው። ጨዋታው እንዴት ነበር? በተለይ ጨዋታው እንደተጀመረ የመጀመሪያ 15 ደቂቃ ሲቲ በደንብ ፕረስ ማድረግ ይፈልጋል። ሊቨርፑል ኮንትሮል ማድረግ ይፈልጋል። ዝግ ባለ ቴምፖ መጀመር ይፈልጋል። በሁለቱ ክለቦች መካከል ያለው ፍላጎት እንኳን በመጀመሪያ 15 ደቂቃ ምናልባት የሙሉ የ90 ደቂቃን የሜዳ ውስጥ እንቅስቃሴን በግልጽ የሚያሳይ ነው። ሊቨርፑል በጣም ዝግ ባለ ቴምፖና ይሄ ተጋጣሚ ከሪትም ለማውጣት ኳስን በማዘግየትና ቀስ ባለ የጨዋታ ቢልዳፕ ለመጀመር ነበር የሊቨርፑሎች ፕላን እንደተመለከት ነው። ጆርጂ ማማርዳሽቪሊ እንግዲህ ጀረሚ ዶኩ ላይ ጥፋት ሰርታል በሚል የተሰጠውን ፍጹም ቅጣት ምት ኤርሊ ሃላንድ ሊያስቆጥር አልቻለም። የሊቨርፑል ግብ ጠባቂ ማማርዳሽቪሊ አዳነ ያን ፍጹም ቅጣት ምት። የጨዋታው ሞመንት በዛ የግብ ጠባቂው ፍጹም ቅጣት ምት ማዳን በአንዴ ይቀየራል ወይም ለሊቨርፑል ትልቅ መነቃቃት መነሳሳትን ይፈጥራል። አንደኛ አጀማመራቸው ቀዝቃዛ መሆኑ፣ ሁለተኛ ደግሞ ያ ፍጹም ቅጣት ምት ሲመለስ በበለጠ ሊቨርፑሎች አግሬሲቭ ሆኖ በላቀ ደረጃ ፕረስ እያደረጉ ጨዋታውን ይቀጥላሉ የሚል ነበር ተስፋ በሜዳ ውስጥ የነበረው ወይም የእግር ኳሱ ቤተሰብ የሚጠብቀው። ምክንያቱም በእንዲህ አይነት ትላልቅ ጨዋታዎች እንደዚህ አይነት አድቫንቴጆችን አንዱ ቡድን ማይጠቀም ከሆነ ባላንሱ ወደ ተቃራኒው ቡድን ነው የሚሄደው። ምክንያቱም በሞራልና በስነልቦና ደረጃ በጌም ውስጥ የመቆየትና የጌምን አድቫንቴጅ ለመውሰድ እዛ ቡድን ላይ ጫና ማሳደር ስለሚቻል፣ ሊቨርፑሎች ግን ፍጹም ሊነቃቁ አልቻሉ። እንደዚህ አይነት አጋጣሚ ጭምር ተፈጥሮ ከዛም በኋላ ነው እንግዲህ በአንድ የኳስ እንቅስቃሴ ፎደንና ራያን ቸርኪ መካከል ፍጹም መግባባት በነበረው የዋንተች እንቅስቃሴ የግራውን የሜዳ ክፍል በመልሶ ማጥቃት ፖዚሽን ተቀያይሮ የነበሩት ቫንዳይክ እና ሮበርትሰን ወደ ሴንተር ባክ፣ ቫንዳይክ ወደ ግራ ፉል ባክ ባዘነበለበት እንቅስቃሴ ሊቨርፑል ሁለት ክሮስ አቴምትን ብሎክ አደረገ። በደንብ የመጀመሪያ ግብ በሃላንድ ስትቆጠር ካስተዋላችሁ ሁለት ክሮሶችን ማቲያስ ኑኔዝም ፎደንም ክሮስ ለማድረግ ሞከሩ። ሊቨርፑል ብሎክ አደረገ። ብሎክ ሲያደርግ ግን ወደ ተመሳሳይ ፖዚሽን ነበር ኳሷ የተጓዘችው። እንደገና ማቲያስ ኑኔዝ ያን ኳስ ሪከቨር አድርጎ ፖሴሽኑን አስተካክሎ ለክሮስ ለራሱ የሚመቸውን ኤሪያ ሴታፕ እስከሚያደርግ ድረስ ቫንዳይክና ሮበርትሰን ያ የተለዋወጡበትን ፖዚሽን ወደ ዋናው ስትራክቸር ሺፍት እያደረጉ ባሉበት አጋጣሚ ነው እንግዲህ ሮበርትሰን ወደ ፖዚሽኑ እየቀየረ ሲመጣ በፈጣን ታይሚንግ ነው። ምክንያቱም ለብሎክም ወይም ተጫዋቹ በቂ ስፔስ አግኝቶ ክሮስ እንዳያደርግ ሮበርትሰን ጠጋ ብሎ ለመከላከል በማያመች እንደገና ኦርጋናይዝ የተከላካይ ስፍራውን ቫንዳይክ እና ሮበርትሰን እየተቀያየሩ ቦታውን ከቨር ለማድረግ በሚጥሩበት ወቅት ነው በፍጥነት እንግዲህ የሲቲ ተጫዋቾች አንድ አጋጣሚ፣ አንድ ስፔስ፣ አንድ የማሰቢያ ጊዜ ካገኙ ጨዋታውን መግደል እንደሚችሉ ያየንበት እንቅስቃሴ ነው። ያቺ አጋጣሚ ሮበርትሰን ፖዚሽኑን በድጋሚ ሪከቨር እስከሚያደርግ ድረስ ማቲያስ ኑኔዝ ወደ ሴንተር ክሮስ አደረገ። ሃላንድ አስቆጠረ። ሃላንድ ሲያስቆጥር የኢብራሂም ኩናቴ ፖዚሽን ውሳኔ ታይሚንግ በጣም ደካማ የነበረበት፣ ምክንያቱም ከፖዚሽኑ ሳይዘል ኳሱን ክሊር ለማድረግ የተለየ ጥረት ሳያደርግ ቀና በማለት ብቻ ነው ኳሷን ለመከላከል የጣረው። ሃላንድ እንደውም የማግኘት አጋጣሚ አለኝ ብሎ አይደለም ሄዲንጉን የገጨው። በደንብ ከተመለከታችሁ ኳሷ ናት ሃላንድን የገጨችው እንጂ ሃላንድ ከኩናቴ ኳሱ ያልፋል ብሎ ራሱ ይሄ ተጫዋች አልጠበቅም። ምክንያቱም ኩናቴ ካለው ቁመት፣ ግዝበት፣ የኳሱ አመጣጥ በቀላሉ ክሊር ለማድረግ የሚቻል ኳስ ነበርና ሃላንድ ገጭቶ አስቆጠረ። ሲቲ አድቫንቴጅ ወሰደ። ፔናልቲ የመለሰ ቡድን የሚያሳየው መነቃቃት አለ። ተጋጣሚ ላይ በሞራል በስነልቦና ደረጃ ጫና የሚያሳድርበት የተለያየ መነቃቃት ፍላጎት ያሳያል። ሜዳ ውስጥ ፍጹም አልታየም። ሲቲ ወደዚህ ግሎ ተደጋጋሚ ጥረቶችን ማሳየት ጀመረ። በበለጠ ይሄ የሊቨርፑልን የጨዋታ ፕላን ያልተቀናጀ፣ ያልተረጋጋ፣
ኦርጋናይዝድ ያልሆነና ያለፉትን 2 ጨዋታ ስሎት ለደጋፊ የሰጡትን ማስታገሻ ማስቀጠል ያልቻለ ቡድን እንደሆነ በግልጽ ይታይ ነበር። በተለይ ከማድሪዱ ያ ሁሉ ብልጫ፣ ያ ሁሉ ሙከራ፣ እንቅስቃሴ አንድም ተጫዋች ባልተቀየረበት በተሻለ አግሬሲቭ ሆኖ እንደውም ሲቲን ለመብለጥ በሚያመች ደረጃ ሲቲ እኮ በባፔ ወይም ቪኒሽስ ተቀናጅቶ አይደለም፣ ሃላንድ ነው ከፊት መስመር ያለው። ቪኒ ያለው ክላስ ይታወቃል፣ ዶኩ ያለው ክላስ ይታወቃል። ምንም እንኳን ዶኩና ቪኒ ለንጽጽር የሚቀርቡ ባይሆንም ቪኒ ማቆም የቻለ የተከላካይ ክፍል ዶኩን ለማቆም ከተቸገረ ዕለታዊ ብቃት እንጂ ቀጣይነት ያለው የቡድን ግንባታና ሲስተም አለመሆኑን በግልጽ ያየንበትም ጨዋታ ነው። ይሄን በ4 እና 5 ቀን ልዩነት አንድ ቡድን በፐርፎርማንስ ደረጃ እንደዚህ ሊወርድ አይችልም። ይሄ የኦርጋናይዜሽን ወይም ከሞራል እና ከተነሳሽነት በዘለለ ታክቲካዊ ንድፈ ሐሳብ ሜዳ ውስጥ የሚተገበረው የዛን ያክል በበቂ ሁኔታ ተዘጋጅተው ብቁ ሆነው ሜዳ ውስጥ የመቅረብን ጉዳይም ጥያቄ ውስጥ የሚከት ነው። በዚህ እንቅስቃሴ ላይ ያሉ ነው እንግዲህ ሊቨርፑል ከረፍት በፊት ያገኘው ትልቁ አጋጣሚና አወዛጋቢው ጉዳይ ከመሐመድ ሳላህ የተሻገረው የኮርነር ኳስ ቨርጅል ቫን ዳይክ አስቆጠረ። የዕለቱ የቫር ዳኛ ማርቲን ኦሊቨር ግቧን ሻሩ። በቫር ተመልክተው የሻሩበት ደግሞ ዋነኛ ምክንያት ሮበርትሰን የዶናሩማን አቴንሽን የሚያስቀይር ወይም ከኳስ እንቅስቃሴ ውጭ በመሆን በኦፍሳይድ ትራክ ውስጥ በመሆን የግብ ጠባቂውን አቴንሽን ለመስረቅ የሚደረግ እንቅስቃሴ በየትኛው መመዘኛ ኦፍሳይድ ነው። ግን የኳሷ እንቅስቃሴና የተጫዋቹ ፖዚሽን በአዲሱ በተሻሻለው ሕግ ቀጥተኛ ተጽዕኖ አለው። አዲሱ ሕግ ነው። ለምሳሌ በዚህ ሕግ መሰረት ሲቲ አግብቶ የጸደቀለት የተለያዩ ግቦች አሉ። የምናስታውሰው በቅርብ ጊዜ ውስጥ ሲቲ ሳውዛምፕተንን ባሸነፈው ጨዋታ አኬ ያስቆጠራት ግብ ላይ አካንጂ ከግብ ጠባቂው አጠገብ ተገኝቶ ፖዚሽኑን ቀይሯል። ነገር ግን በቀጥታ ግብ ጠባቂው ላይ ተጽዕኖ ስላላሳደረ ግቡ ጸድቋል። የተለያዩ ግቦች አሉ በእንዲህ መልኩ የጸደቁ። የትናንትናው ግን አንድ የቢቢሲ ተንታኝ የቀድሞ የአስቶን ቪላ አጥቂ ከጨዋታው በኋላ ባቀረበው ትንተና መሰረት የቫር ዳኞች ራሱ በሰከነ ሁኔታ እንቅስቃሴውን የተመለከቱ አይመስለኝም። በጣም በፍጥነት ነው ውሳኔውን ያስተላለፉት። የመጀመሪያው ጉዳይ የሮበርትሰን ፖዚሽን መቀየር በቀጥታ የዶናሩማን ወደ ኳሱ የሚያደርገው ቀጥተኛ ኳሱን ለማዳን የሚወረወርበትን መንገድ በቀጥታ ተጽዕኖ ውስጥ የሚከት አይደለም። ምክንያቱም የሮበርትሰን የቆመበት ዳይሬክሽን እና ዶናሩማ እጆቹን የሰነዘረበት ፖዚሽን አይገናኝም። ነገር ግን በታይሚንግ የሮበርትሰን ዝቅ ማለት ዶናሩማን በታይሚንግ አንድ ስቴፕ ሊያስቀረው ይችላል። ምክንያቱም ከነካ የኳሱ ዳይሬክሽን ሊቀየር ይችላል። ነገር ግን የዶናሩማ በቀጥታ ኳሷን ለማዳን የተጓዘበት መንገድ ከሮበርትሰን እንቅስቃሴ ጋር ቀጥተኛ ተያያዥነት የለውም። በዚህ ምክንያት እንግዲህ እያወዛገበ ነው የሚገኘው። በሙያው ላይ እንግዲህ የተሻለ እውቀትና ግንዛቤ ያላችሁ በኮሜንት መስጫ ላይ ግቡ መጽደቅ አለበት ወይስ መሻር አለበት? ምክንያቱም አሁን በውጤቱ ላይ የሚፈጥረው ምንም አይነት ተጽዕኖ የለም። ያ ግብ ቢጸድቅ ሊቨርፑልን ከሽንፈት የሚያድን ግብ አይደለም። ምናልባት አንድ በእግር ኳስ የሚባል ነገር አለ። ያቺ ግብ ብትቆጠር የሊቨርፑል መነሳሳት ከፊል ነበር። ከየት የሚመጣ መነሳሳት? ምንም አዲስ የሚፈጠር የሜዳ ውስጥ ፍሬ ያለው እንቅስቃሴ በሌለበት አንድ ግብ ተጽዕኖ ይፈጥራል ተብሎ መገመት በራሱ ተገቢ አይደለም። አንድ የሊቨርፑል ደጋፊ እግር ኳስን ሲመለከት የቡድኑን አቋም በግልጽ በመተቸት ነው አንደኛ ሊቨርፑላዊነቱን የሚያሳየው። የሚታይ እውነታን አይደብቅም። በግልጽ ክለቡ ላይ የሚሸፋፈን ጉዳይ የለም። ካልተቻለ መጣር፣ መሞከር፣ ወርዶ መስራት አንዱ መብቴ ነው። ነገር ግን በእንዲህ አይነት መልኩ የዳኝነት ሰበብ በጭራሽ ሊቀርብ የማይገባ ጨዋታ ነው። ይሄ
ግቧ ብትቆጠር በስነቦና ደረጃ ለምሳሌ የጨዋታው እንቅስቃሴ ከመሃል ሜዳ ይጀምርና ሌላ አንግል ሊይዝ ይችላል ምናምን ተብሎ የተለያዩ ጉዳዮች ሊነሱ ይችላል። ግን የሊቨርፑል ሞመንተም እንዴት ነው ሊነሳ የሚችለው? ፍጹም እኮ ሊቨርፑል የማጥቃት ፍላጎት የሌለው ቡድን ነው የሚመስለው። ወይም በመከላከሉ በኩል ምርጥ አይደለም፣ ወይም በማጥቃቱ በኩል የተሻለ ቡድን ነው። ሁለቱንም ባላንስ ማድረግ አልቻለም። እንደውም ከረፍት በኋላ የተወሰኑ ጥረቶች ይሻላሉ ከመጀመሪያ 45 እና የቫንዳይክ ኳስ የተሻረበት መንገድ አግባብነቱን እንግዲህ አብዛኛው የሚዲያ ባለሙያዎች ተገቢ አይደለም ብለዋል። ግቡ መስደቅ አለበት በሚለው አብዛኛው የሚዲያ ባለሙያ ተስማምቷል። በዚህ ዘርፍ በኩል እንግዲህ መደምደሚያ ላይ መስጠት ወይም የራስን ሀሳብ ማንጸባረቅ ካልሆነ በቀር እዚህ ጋር የጎሉ መሻር አለመሻርን የዘርፉ ባለሙያዎች በተሻለ ሁኔታ ከኛ መተንተን ስለሚችሉ ይህን ፕሮግራም የሚያደምጡ በዳኝነቱ በኩል የሚሳተፉ ባለሙያዎች እንግዲህ ከአዲሱ ሕግ ጋር እያይዛችሁ በኮሜንት መስጫ ለክቡራን አድማጮቻችን ይሄ ውሳኔ በክሪስ ካቨነር የተወሰነው ማርቲን ኦሊቨር ያስተላለፉት ውሳኔ ተገቢ ነው አይደለም የሚለውን በኮሜንት መስጫ ሀሳብ አስተያየታችሁን ስጡ። ትክክለኛ ውሳኔ የቱ ነው በሚለው ነገር ግን ጨዋታው ቀጠለ። አንድ ቡድን ፔናልቲ መልሶ እዛ በተቃራኒው ደግሞ ግብ ተሽሮበት ጥረት የሚያሳይ ከሆነ ግብ ለማግባት አድቫንቴጅ አሁንም በስነቦና ደረጃ መነቃቃት የሚፈጥር ነው፣ እልህ ውስጥ የሚከት ነው። ነገር ግን በአጠቃላይ ወደ ሁለተኛው ግብ ከመምጣታችን በፊት የርገን ክሎፕ የሊቨርፑል አሰልጣኝ ሆነው ተጋጣሚው ማንቸስተር ሲቲ ሆኖ ሊቨርፑል በዚህ ደረጃ የተጫወተበትን አንድ ጨዋታ እስቲ ለምሳሌነት እናንሳ። አንድ የለም። የትኛውም ጨዋታ ላይ ሊቨርፑል አጥቅቶ ተበልጦ ቢሆንም ግብን አስቆጥሮ ጥረቱን አሟጦ ተጠቅሞ ሊሸነፍ ይችላል፣ ነጥብ ሊጥል ይችላል፣ በበለጠ ሊያሸንፍ ይችላል እንጂ በዚህ ደረጃ እንደ መካከለኛ ቡድን ፐርፎርም አያደርግም። ኢታል ላይም ሆነ ከሲቲ ጋር የትኛው ሜዳ ላይ ቢጫወት። ለዚህ እኮ ነው ከጨዋታው በፊት ፔፕ ጋርዲዮላ በእግር ኳስ ህይወቴ እንደ የርገን ክሎፕ ሊቨርፑል የፈተነኝና ጠንካራ ተፎካካሪ ክለብ አልገጠመኝም የለም ብሎ የደመደመው። በጣም ነው ያደነቀው የርገን ክሎፕ ሊቨርፑል። ለዛም እኮ ነው የርገን ክሎፕ በዘመናዊ እግር ኳስ ፔፕ ጋርዲዮላ 1000 ጨዋታ ሲያደርግ የትኛውም አሰልጣኝ እንደ የርገን ክሎፕ ፔፕ ጋርዲዮላን ያሸነፈ አሰልጣኝ የለም። በእርስ በርስ ግንኙነት ከፔፕ በላይ በእርስ በርስ ግንኙነት በብቸኝነት የሚቀመጠው አሰልጣኝ የርገን ክሎፕ ብቻ ነው። ሁሉም አሰልጣኞች ላይ ሲቲ ፍጹም የበላይነት ባርሳም ሙኒክም እያለ ጋርዲዮላ ወስዷል። የርገን ክሎፕ ላይ ነው መውሰድ ያልቻለው። ለዚህም ነው ያደነቀው። ስለዚህ ይሄ የሊቨርፑል አይደንቲቲ ወንበሩን ጥለው ከሄዱ አሰልጣኝ ጋር ሲነጻጸር ሊቨርፑል በጣም ወደ ታች ወርዶ መስራት ይጠበቅበታል። በእጅጉ ወደ ታች ወርዶ ይሄ በክሎፕ ደረጃ ሊታሰብ አይደለም፣ ወደዛ ቅኝት ለመምጣት አይደለም። የተወሰኑ ጭላንጭል ሀሳቦችም የማይታይበት ቡድን በክሎፕ በተገነባ ያ አይደንቲቲ እና ያ የማሸነፊያ መንገድ አንዱን እንኳን ክለቡ አስቀርቶ በዛ ሪትም እንኳን ለመጫወት ያለው ፍላጎት ምንም በሜዳ ውስጥ ወርዶ ነው የታየው። ያለፉትን 2 ጨዋታ የታዩ ተስፋዎች እንኳን ሊቀጥሉ ያልቻሉበት የዘንድሮ ቡድን ነው። ይሄ ቡድኑን ከፍተኛ ስጋት ውስጥ የሚጥል ነው። ታዲያ ሁለተኛው ግብ በተጨማሪ ደቂቃ ጥንቃቄ ተወስዶ ቢያንስ የአንድ ግብ ልዩነት ከረፍት በኋላ ጌሙን ለመቀየር የተሻለ እድል በተጫዋቾች ለውጥ የማጥቃት እንቅስቃሴን የተወሰኑ ኦርጋናይዜሽንን ፈጥሮ አንድ ቡድን እረፍት ወጥቶ ሲገባ የራሱን ኬሚስትሪ እንደገና ተረጋግቶ የሚያጤንበትና የተወሰኑ መብቶችን ይዞ የሚመለስበት ነው። ለዛ ደግሞ አሁን ያለውን ውጤት ማስጠበቅ በራሱ በጨዋታው ላይ የመቆየት አቅምን ከፍ ያደርጋል። እንደዛ አይነት የመከላከል ስትራክቸር ሊቨርፑል በቀላሉ የሚታለፍ የሶስቱ አማካዮች ሚና በትናንት ምሽቱ ምን እንደነበር ስፔስ ማርኪንግም 0 ነው። ማንቱማ ማርኪንግም እንደውም በበለጠ ሊቨርፑል በቀላሉ ዱዌሎችን ይሸነፋል፣ ሰከንድ ቦል ይሸነፋል። በትንሹ ማንቸስተር ሲቲ የሚፈጥራቸውን ጫናዎች በቀላል ትራንዚሽን ስፔስ ያገኙ እንጂ ሲቲዎች ወደ ሊቨርፑል የመጫወቻ ክልል ለመግባት አንድም ኳስ ላይ ሲቸገሩ አልተመለከቱም። ባላንስ አልነበረም ጨዋታው። ሊቨርፑል አይመስልም የትናንትናው የጨዋታው አፕሮች ወይም ሊቨርፑል የሚታወቅበት የጨዋታ መንገድም አልነበረም።
ኮንትሮል ነው እንዳንል 50-50 ነው ጨዋታው የተጠናቀቀው። በኮንትሮል ውስጥ አንድ ቡድን ዶሚኔት የሚያደርገው ፖሴሽን ብቻ ሳይሆን ወደፊት የሚያደርጋቸው የትራንዚሽን እና የፎርዋርድ ኳሶች ነው። ሊቨርፑል በዘንድሮ የውድድር ዓመት ካለፉት ጊዜያት በጣም በወረደ ደረጃ አነስተኛ ፎርዋርድ ፓስ ያደረገበት ጨዋታ ነው በምሽቱ። ይሄ የሚያሳየው የአማካይ ክፍሉ መዳከም፣ ጥረት፣ ፍላጎት፣ ተነሳሽነት፣ የሜዳ ውስጥ እንቅስቃሴና የተጠና ሲስተምን ነው። በዚህ ደረጃ የክለቡ የማሸነፊያ መንገድ ከራሱ ባህሪ ጋር ተላቆ ማየት የሚያስደነግጥ ነው፣ እንደ ግማሽ ቢሊዮን ፓውንድ እንዳወጣ ክለብ። ስለዚህ ወይ ከአሰልጣኙ ታክቲክ ጀርባ ነው ያለው እውነታ፣ ወይም ይሄ ነገር እንግዲህ ቴክኒካሊ ከተባለ ከየትኛውም ስብስብ የተሻለ ስብስብ ይዞ፣ ታክቲካሊ ከተባለ ደግሞ እነዚህ ቴክኒሻል ተጫዋቾች፣ እነዚህ ወርልድ ክላስ ተጫዋቾች ተቀናጅቶ መብቴ ለማምጣት ከበቂ በላይ አቅም ያለው ስብስብ ነው። ይሄን እንግዲህ አቀናጅቶ ወደ ሜዳ ይዞ የመምጣት የአሰልጣኙ ኃላፊነት ነው። አሰልጣኙ ደግሞ በዚህ ደረጃ የማሸነፍ አቅሙ ወርዶ ከታየ ጥያቄው የሚጀምረው አሰልጣኙ ላይ እንጂ የተጫዋቾች የሜዳ ውስጥ ብቃት ፖቴንሻል ጥያቄ አሁንም በሊቨርፑል ቤት የለም። የጨዋታ አቀራረብ ነው ጥያቄው። ሶስተኛው ግብ ላይ እንምጣ። ስለ ጨዋታው ኮከብና አስደናቂ ምሽት ስላሳለፈው ጀረሚ ዶኩ በሊቨርፑል ተጫዋቾች ላይ ፍጹም የበላይነት ወስዷል። በአንድ ለአንድ ግንኙነት ጨዋታው ከጀመረበት የመጀመሪያ ደቂቃ ተቀይሮ እስከሚወጣበት ድረስ ምን አይነት አስደናቂውን ዶኩ እንደተመለከትም በምሽቱ ጨዋታ እኔ በማንቸስተር ሲቲ ማሊያ እንደምሽቱ ዶኩ ፈክቶ ያመሻበትን ጨዋታ አላስታውስም። በዚህ ደረጃ ዶኩ ያለውን አቅም አውጥቶ ያሳየበትን የተለየ ጨዋታ በግሌ አልተመለከትኩም። ምናልባት ወይ ያመለጠኝ ጨዋታ ሊኖር ይችላል የሲቲ እንጂ ምን አይነት አስደናቂ ምሽት ነው። በቃ የዶኩ የመጨረሻ ኳሊቲና ሲቲ በ2023 55.4 ሚሊዮን ፓውንድ ለሬንስ የከፈለበትን ምክንያት በበቂ ሁኔታ ያረጋገጠበት ምርጡ ምሽት ማለት እንችላለን። ምክንያቱም ከ10 በላይ ድሪብል አሳክቷል። የመጀመሪያ ተጫዋች ነው በዘንድሮ የውድድር ዓመት በአንድ ቡድን ላይ ከ10 በላይ ድሪብሎችን ከ10 በላይ ድሪብል ያሳካ ተጫዋች። ከ10 በላይ ዱዌሎችን አሸንፏል። የጋራ ኳሶችን ከ10 በላይ በጨዋታው 5 ቻንሶችን ክሬት አድርጓል። 3 ኢላማቸውን የጠበቁ ሙከራዎችን አድርጓል። 1 ግብ ማስቆጠር ችሏል። እነዚህን ሁሉ ሪከርዶች በአንድ ጨዋታ ማሳካት የቻለው በ2019 ኤዲን ሃዛርድ፣ በ2013-14 ሉዊስ ሱዋሬዝ አንድ ጨዋታ ላይ ከ2010 በኋላ ኦፕታ በያዘው ዳታ መሰረት ከሱዋሬዝ እና ከሃዛርድ በኋላ የተመዘገበ ሶስተኛ ሪከርድ በአንድ ጨዋታ እንዲህ አይነት ብቃት። ያለፈው ሳምንት ግን በተመሳሳይ ፖዚሽን ላይ የዛሬ ዓመት ለባለንዶር ታጭቶ ባለማሸነፉ ውዝግብ ተነስቶ በሪያል ማድሪድ እንግዲህ የአንደኛው የክላስ መለኪያ ነው ቪኒ ጁኒየርን ማርክ ያደረገ ፉልባክ፣ አንደኛ በተጨማሪ አጋዥ አማካይ፣ ሁለተኛ ታክቲካል ዲሲፕሊንድ እና ይሄ ቀደም ብሎ አሰልጣኞች ለተጫዋቾች የሚነግሩት የማርኪንግ ሲስተም አለ። ለምሳሌ አንድ ተጫዋች ድሪብል እያደረገ በ1 ሜትር በ2 ሜትር ርቀት እንዴት ወደ ኳሷ ዲፌንድ እንደሚደረግ፣ ፖዚሽን ለማሸነፍ የትኛው አንግል እንደሚያመች፣ የዛን ተጫዋች ፍጥነትና ጉልበት ያ ፉልባክ ተረድቶ እንዴት በታይሚንግ ውሳኔዎችን ማስተላለፍ እንዳለበት በበቂ ሁኔታ አሰልጣኞች ናቸው እንዲህ አይነት የመከላከልን ኤክስፒሪየንስ የሚሰጡት። ግን ዶኩ ልክ እንደ አማተር ተከላካይ እንዳገኘ ነው። በአጠቃላይ መንገዶች ሁሉ ክፍት ነበሩ ለዶኩ። ሊቨርፑል ከዶኩ ኳስን ለመንጠቅ ፍላጎት ያለው ቡድን አይመስልም። ዶኩ በጣም ጨዋታው ቀሎታል። ያለውንም አቅም፣ ፍጥነት፣ ጉልበት በአግባቡ ተጠቅሞ ሶስተኛዋን ግብ ከ20 ያርድ ላይ ነው በግሩም ሁኔታ ማማርዳሽቪሊ ላይ ማስቆጠር የቻለው። ምናልባት በዘንድሮ የውድድር ዓመት ካየናቸው ግቦች ውስጥ ምርጡ ግብ፣ የአንድ ተጫዋች የግል ጥረት ማረጋገጫ የሚሆን ግብ በግሩም ሁኔታ። ይሄ በቃ የትልቅ ጨዋታ ግብ፣ ይሄ የዚህን ጨዋታ ግዝፈት የሚመስል ግብ ነው ማስቆጠር የቻለው። የዶኩ ግብ የማይረሳ
በዘንድሮ ሲዝን ፔፕ ለሁለት ተከታታይ ጨዋታ በአንፊልድና በኢታድ የተሸነፈበትን የአምናውን ሽንፈት የተበቀለበት 1000ኛ ጨዋታውን በድል ያጠናቀቀበት የምሽቱ ልዩ የፔፕ ጋርዲዮላ አስደናቂ ታሪካዊ ድል ነበር። ለአርነ ስሎት እንግዲህ እንደገና ይሄን ቡድን ለማንሳት በአንድ የውድድር ዓመት የርገን ክሎፕ የሊቨርፑል አሰልጣኝ ሆነው ከተሾሙ በኋላ በአንድ የውድድር ዓመት ተውት በ11 ጨዋታ በአንድ የውድድር ዓመት በቼልሲ፣ በማንቸስተር ዩናይትድ፣ በማንቸስተር ሲቲ ተሸንፈው አያውቁም። በታሪክ ተሸንፈው አያውቁም። የሊቨርፑል አሰልጣኝ ሆነው ከተሾሙ በኋላ በአንድ የውድድር ዓመት ገና ካሁኑ ከቶፕ 6 ከነበሩ የእርስ በርስ ግንኙነቶች ውስጥ በእነዚህ 3 ክለቦች ተሸንፈዋል። ይሄ ቀላል የሚባል ሪካርድ አይደለም። ከተደረጉ 11 ጨዋታዎች በ5ቱ ተሸንፈዋል። ከሌስተር እና ከቼልሲ በኋላ ደካማ የዋንጫ ቡድን አጀማመር። አርነ ስሎት ከ1961 በኋላ በሊቨርፑል የአሰልጣኝነት ታሪክ በመጀመሪያ 11 ጨዋታ 5 ጨዋታ የተሸነፉ የመጀመሪያ በታሪክ ደካማ አጀማመር ያደረጉ አሰልጣኝ ናቸው። አሁን ምንም አይነት ምክንያት አያስፈልገውም። ለቡድን ቅንጅት 4 የሻምፒዮንስ ሊግ፣ 11 የፕሪሚየር ሊግ ጨዋታ፣ 3 የካራቦ ካፕ ፊክስቸር ከበቂ በላይ ነው ለቡድን ፍሉዲቲ እና ኦርጋናይዜሽን። ምክንያቱም ከዚህ በላይ ሊመጣ የሚችል ሌላ አዲስ ተአምር ወይም ሌላ አዲስ የማሸነፊያ መንገድ አይመጣም። ቅድመ ውድድር ጊዜ ዝግጅት ቢያንስ 90% ስብስቡ አድርጓል። እንደውም እኮ ከማካሊስተር እና ከኢሳቅ ውጪ ሁሉም ተጫዋች አብሮ ተዘጋጅቷል። ቅድመ ውድድር ጊዜ ዝግጅት መዛባት ወይም የጊዜ መጣበብ ቢሆን ሊያስማማ ይችላል። በበቂ ሁኔታ የተዘጋጀ ከአምስት ወር በፊት የሊጉ ሻምፒዮን የሆነ በልዩነት ያሸነፈ 4 ጨዋታ እየቀረው በብዙ ጥንካሬዎች ዋንጫን ያሳካ ቡድን በአንዴ እንዲህ ሊወርድ አይችልም። ይሄ ከበስተጀርባ የተሰሩ ስራዎችን ጥንካሬና አቅምን ነው የሚያሳየው። ክላስ ከሆነ ከሚገባው በላይ ክላስ ይዞ ክላስን ግን በክላሱ ደረጃ መጠቀም የአሰልጣኙ ኃላፊነት ነው፣ የተጫዋቾቹ አይደለም። ታክቲካል አፕሮቹ አሁንም ሊቨርፑል ቤት ጥያቄ ይነሳል። ሲቲ ያሸነፈበት ግን በመጨረሻም በግሌ የተመለከትኩት ትልቁ የዛሬ አቀራረብ መግቢያ ላይ ያነሳሁት ፔፕ በተለየ የጨዋታ ስታይል ምናልባት የዚህ የሊቨርፑል የአማካይ ስፍራ ግንባታ መሰረት ሲጣል አንደኛው ግለሰብ የነበረው የፔፕ ምክትል ነው የዛሬው ፔፕ ሊንደርስ። ይሄን የጨዋታ ታክቲክ ምናልባት አድማጮች ከ2 ከ3 ቀናት በኋላ ትላልቅ ውስጥ አዋቂዎች በሚዘረዝሩት ዝርዝር ጉዳይ ላይ ልታደምጡ ትችላላችሁ። እኛም ይዘንላችሁ ልንቀርብ እንችላለን። ይሄን ታክቲካል አፕሮች ያለምንም ጥርጥር በፔፕ ሊንደርስ የተዘጋጀ የታክቲክ መንገድ ነው የሚመስለኝ። አንድ ክለቦች ዘንድሮ ሊቨርፑል የሚያሸንፉት ከራሳቸው የመጫወቻ ክልል ሆነው ሊቨርፑል በሃይ ላይን ሲጫወት በረጃጅም ከተከላካይ ጀርባ የሚጣል ኳስ ነው ሊቨርፑል በሃይ ፕረስ ስለሚጫወት። ስለዚህ ረጃጅም ፓስ ሊቨርፑል ላይ በተደጋጋሚ በማድረግ እድል ይፈጠራል። ሊቨርፑል ላይ አብዛኛው ግብ የተቆጠረው የሲቲ ግን የማታ ግብ ካስተዋላችሁ ሁለቱ የተቆጠሩት ከቦክስ ውጪ ናቸው። ሊቨርፑል ከቦክስ ውጪ ግብ አያስተናግድም። ጠንካራ ግብ ጠባቂም የመከላከል ስትራክቸራል ከቦክስ ውጪ በሚሞከሩ ኳሶች። ግን ዘንድሮ ባልተጠበቀ መልኩ ኢታሊ ላይ 2 ከቦክስ ውጪ ግብ አስተናገደ። እንዴት? አንዱ ነው ከቦክስ የተቆጠረው። ረጃጅም ፓስ አይደለም፣ ክፍት የሆነ እንቅስቃሴ ነው። ይሄ አሁን ትልቅ ጥያቄ ያስነሳል። በግሌ የተመለከትኩት ሊቨርፑል ፕረስ ሲያደርግ ሰፊውን የሜዳ ክፍል ነው። በደንብ ከተመለከታችሁ የሲቲ አማካዮች በጣም ተበታትነው ነው የሚቆሙት። ራሳቸው ፓስ የሚያደርጉት የሲቲ ተጫዋቾች ስፔስ ላይ ነው። አንዱ ተጫዋች ቢያንስ ኳስ ከሚያቀብለው ተጫዋች በትንሹ በ7 ሜትር ርቀት ላይ ቆሞ ነው ኳስ የሚቀበለው። ሊቨርፑል ሰፊውን የሜዳ ክልል እያካለለ ፕረስ ያደርጋል። ሊቨርፑል ደግሞ እንደ ቡድን ደግሞ በድጋሚ ማጥቃት ሲፈልግ እንደ ሲቲ ሌላ ሰፊ ስፔስ ይጠቀማል። ስለዚህ ሊቨርፑል ኦፍ ዘ ቦል ሎዱ ይበዛበታል አማካዩ ላይ። ከኳስ ጋም አማካዩ ከቨር የሚያደርግበት ፖዚሽን ኤሪያዎች ስፔሶች ይሰፋሉ ማለት ነው። ስለዚህ ክለቡ በፍጥነት የመዳከም አቅሙ
በጣም ሜዳ ውስጥ በግልጽ የሚታይ ነው። ለዛ ነው እኮ አሰልጣኙ ኤኬቲኬን በማውጣት ፍሎሪያን ቪዝን አራተኛ አማካዩን ሜዳ ውስጥ አቆይቶ በ10ኛ 9 ቁጥር ለመጫወት የፈለጉት። ኦቨርሎድ አማካዩ ላይ በመፍጠር ሲቲዎች በቀላል ቅብብል ሊቨርፑል ሰፊውን የሜዳ ክልል ማካሊስተርም ግራቨንበርግም እንዴት ተበጣጥሰው እንደቆሙ ብትመለከቱ ሰፊ የሜዳ ክፍል ፕረስ ያደርጋሉ። ያን ኳስ ከነጠቁ በኋላ ሪከቨር ሲያደርጉ እንደገና ፓስ የሚያደርጉት ኤሪያ ሰፊ ነው። ስለዚህ ሊቨርፑል ሜዳ ውስጥ በመሮጥ የሚባክንበት ጨዋታ ነው። ሲቲ ግን ተነጣጥለው ቆመው ስፔስ ላይ በሚጣሉ ኳሶችና በሚደረጉ ፓሶች በቀላሉ ትራንዚሽኑ ይጠብቅ። ለምሳሌ የጆኩ ግብ ሲቆጠር የሊቨርፑል አማካይ በሲቲ አማካይ የተፈጠረበትን ኦቨርሎድ ለማየት በቀኙ የሜዳ ክፍል ሲቲ ያደረገው ቅብብልና በቀጥታ በሃይ ተርኖቨር ለዶኩ የተጣለውን ኳስ ተመልከቱ። አማካዩ ሰፊውን የሜዳ ክልል ነው ፕረስ ያደረገው። ይሄ ደግሞ በየርገን ክሎፕ የቀድሞ አጨዋወት ውስጥ ስፔስ ሳይሆን ማን ቱ ማን ፕረስ ስለሚደረግ ተጋጣሚ ቀና ብሎ አስቦ ፓስ ለማድረግ ጊዜ አይሰጥም። ስለዚህ በፍጥነት ተጫዋቾች ፕረስ ያደርጋሉ። አሁን ሊንደርስ ያደረጉት በግሌ እኔ እንደሚመስለኝ ይሄ የሲቲ ጨዋታ የምሽቱ አቀራረብ ዶሚኒክ ሶቦዝ ላይ ፕረስ ለማድረግ ሲመጣ የሚቀበለው ተጫዋች ቢያንስ ፓስ ከሚያደርገው ተጫዋች በ7 በ8 ሜትር ርቀት ላይ ሆኖ ከተቀበለ በኋላ ከሁለት ተች በላይ አያደርግም። አንድ ድሪብል ይገፋል። ከዛም በኋላ በፍጥነት ነው ኳሱ የሚለቀው። ኳሶች የሚቆዩት በርናንዶ ሲልቫ እና ፎደን እግር ውስጥ ነው። ኒኮ ጎንዛሌዝ ራሱ ኳስ አያቆይም፣ በፍጥነት ለመልቀቅ ነው የሚጥረው። ምክንያቱም ስፔስ ላይ ኳሶች የሚጣሉ ከሆነ ስፔስን ፕረስ እንደሚያደርግ ቡድን ሜዳ ውስጥ ሲባክን ነው የሚቆየው። በዚህ ሊቨርፑል ከረፍት በፊት በርካታ ኤሪያዎችን ከቨር አደረገ፣ ግን በቦል ሪከቨሪ በጣም አነስተኛ፣ በዱዌል በጣም አነስተኛ። አንድ ተጫዋች ኳስን ለመንጠቅ ሲደርስ ኢነርጂውን እየጨረሰ ነው የሚደርሰው። ይሄ እንግዲህ የፔፕ ጋርዲዮላ እና የሊንደርስ ፍጹም የታክቲክ ብልጫ ያደረጉበት አማካዩ ላይ ከፍተኛ ኦቨርሎድ በመፍጠር ከኳስ ጋርም ያለ ኳስም ዶሚኔት ለማድረግ በዚህ 100% ሲቲ ታክቲኩን በአግባቡ ፈጽሞ 3 ነጥቡን አግኝቷል። ሊቨርፑል ግን አሬንጅ ለማድረግ እንኳን በቂ ማሰቢያ ጊዜ ለራሱ ለቡድኑ የፈጠረበት ታይሚንግ የለም። ሜዳ ውስጥ ኳስ ሲከተል ነበር ያመሸው። ነገር ግን ፖሴሽኑን ብትመለከቱ ሊቨርፑል 50.6 ሲቲ ደግሞ 49.4 ነው። ስለዚህ ሊቨርፑሎች በያዙት ኳስ ዝግ ያለ ቴምፖ ሲነጠቁ ፕረስ ለማድረግ ሰፊ የሜዳ ክልል። ስለዚህ የሊቨርፑል ኢነርጂ የመዳከም እድሉ በጣም ሰፊ ነው። ከመጀመሪያ ጨዋታ ከኳስ ጋርም ኢነርጂ የለውም፣ ያለ ኳስም ኢነርጂም የለውም። ስለዚህ ሲቲ ጨዋታው በጣም ቀሎት ነው። በእያንዳንዱ ዲፓርትመንት እዚህ ጋር ሊቨርፑል የተሻለ ነው የምንለው አንድም የሜዳ ውስጥ እንቅስቃሴ የለም። ሁሉም ዲፓርትመንት ላይ ሲቲ ውጤታማ ነበር። ለዚህ ነው በ3 ንጹህ ግብ በአስደናቂ ጨዋታ በሚያማምሩ ግቦች ታጅቦ ሲቲ 3 ነጥብ ማግኘት የቻለውና ለአርነ ስሎት የአደጋ ጊዜ ከፊት ለፊት በኩል ያለ ይመስላል። ፔፕ ግን ያን የቀድሞውን መዋሃድ ቅንጅት መልሶ ወደ መሪው አርሴናል የተጠጋበትና አሁን ከአርሴናል አንገት ውስጥ መተንፈስ ሊጀምር ፔፕ ከኢንተርናሽናል ብሬክ በኋላ ቀጣይ ፊክቸሮችን ይጠባበቃል። ስሎት ወርዶ መስራት ብቻ ሳይሆን ቆም ብሎ ማሰብ ያለባቸው ትላልቅ ክፍተቶችና ቅድመ ዝግጅት ያስፈልገዋል። በግል ብቃት ግን ነጥለን ካወጣን የኩናቴ ዘንድሮ የውድድር ዓመት አስተማማኝነት እንግዲህ ተጫዋቹ ከመቆየቱ ይልቅ የመልቀቁ እድል በጣም ሰፊ ነው። ግን የሚለቅበት መንገድ ከሰራው ታሪክ ጋር ፍጹም የተለያየ ሊሆን ነው። በደጋፊውም በእግር ኳሱም ቤተሰብ ከፍተኛ ትችት የሚያስተናግድ ተጫዋች ሆኗል። አንደኛ በቀላሉ ፖዚሽኑ የሚሸነፍ፣ በቀላሉ ዲፌንሲቭ አክሽኑ ውጤታማ የማይሆን፣ ለቡድኑ የተጋለጠ የመከላከል ስትራክቸር ዋና መነሻ መሆን፣ ይሄ ሁሉ ነገር ደግሞ ድምር ውጤቱ ቫንዳይክንም እያጋለጠ እንደውም ከሊቨርፑል ተጫዋቾች በምሽቱ ጨዋታ ፍሎሪያን ቪዝ እና ቫንዳይክ ሳይሻሉ አልቀሩም። የተቀረው ተጫዋች ሜዳ ውስጥ ሰቦዝ ላይ ሰፊውን የሜዳ ክፍል ይሸፍናል፣ ጥረቱ አለ፣ አጋዥ አቅም የለም።
ማካሊስተርና ራያን ግራቨንበርግ በሚና ደረጃና በፖዚሽን ደረጃ እንኳን የሜዳ ውስጥ እንቅስቃሴያቸው ሳይለይ የተጠናቀቀ ጨዋታ ነው። ሊቨርፑል ኦርጋናይዜሽኑ በድጋሚ ጥያቄ ውስጥ የገባ የስትራክቸር ጥያቄ የሚነሳበት ሌላ ደካማ ምሽት፣ ሲቲ ኦርጋናይዜሽኑ ማደጉን ወደ ሪትም ማምጣቱን ስትራክቸሩ በአስደናቂ ሁኔታ ማምጣቱን ያየንበት ሁለት የተለያየ መልክ የነበረው የሲቲና የሊቨርፑል ጨዋታ በፔፕ ጋርዲዮላ ፍጹም የበላይነት 3-0 አሸናፊነት ተጠናቋል። የሲቲ ደጋፊዎች እንኳን ደስ አላችሁ። የሊቨርፑል ደጋፊዎች ደግሞ በአሰልጣኙ የጨዋታ አቀራረብ ያለው ጥያቄ እንደ ትናንትናው ተባብሶ ተመልክተን አናውቅም። ይህን ጉዳይ ደግሞ በተለያዩ ፕሮግራሞች እየዘረዘርን በዚህ ኢንተርናሽናል ብሬክ ቆይታ እናደርጋለን። እናንተ ይህንን ፕሮግራም ላይክ እያደረጋችሁ ተደራሽነቱን ከፍ አድርጉ። አዲስ ከሆናችሁ ሰብስክራይብ በማድረግ ከሀገር ውጭ የምታደምጡ ደግሞ ድጋፍ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ለቻናላችን እንድታበረክቱ በአክብሮት እየጋበዝን የእሁዱን ተጠባቂ ጨዋታ በዚህ መልኩ ተመለከትን። በሌሎች ፕሮግራሞች ተመልሰን እስከምንመጣ ድረስ ሰላም ቆዩ።